ከዚህ በመቀጠል የግብርና ሚኒስቴር ሚኒስትርና የአረንጓዴ አሻራ ብሔራዊ አስተባባሪ ኮሚቴ ሰብሳቢ ዶክተር ግርማ መንቴ የአረንጓዴ አሻራ ስራ በአፈርና ውሃ ጥበቃ ያደረገውን አስተዋጽኦ አስመልክቶ ንግግር ያደርጉልናል። Up next, a presentation on the Green Legacy Initiative's contributions to soil and water conservation. ክቡር ዶክተር አብይ አህመድ የፌድሪ ጠቅላይ ሚኒስትር፣ ክቡር ካሺም ሸቲማ የናይጄሪያ ምክትል ፕሬዝዳንት፣ ክቡራንና ክቡራት፣ ሁሉም ፕሮቶኮል እንደተጠበቀ አገራችን ኢትዮጵያ የአረንጓዴ አሻራ መርሃ ግብርን በጀመርንበት ባለፉት 7 ዓመታት አረንጓዴ አሻራ መርሃ ግብር ችግኝ ከመትከል በላይ መሆኑን አረጋግጧል። የአረንጓዴ አሻራ ትሩፋቶች አረንጓዴ አሻራ ምግብ መሆኑን፣ አረንጓዴ አሻራ ውሃ መሆኑን፣ አረንጓዴ አሻራ ውበት መሆኑን፣ አረንጓዴ አሻራ ቡና መሆኑን፣ አረንጓዴ አሻራ ዶላር መሆኑን ባለፉት ዓመታት አረጋግጠናል። ይሄንን ሳይንሳዊ በሆነ መንገድ በየዓመቱ አጥንተን ለሕዝባችንም ሆነ ለዓለም ማህበረሰብ መግለጽ ስለሚገባን ባለፈው ዓመት አረንጓዴ አሻራና የደን ሽፋን የሚል ሳይንሳዊ በሆነ መንገድ የተጠና ውጤት አቅርበናል። በዚህ ዓመት መጀመሪያ ላይ አረንጓዴ አሻራና የቡና ምርትና ምርታማነት ክቡር ጠቅላይ ሚኒስትራችን በተገኙበት ማቅረባችን ይታወሳል። ኢትዮጵያ አረንጓዴ አሻራ ከተጀመረበት ጊዜ ጀምሮ በተከለችው ቡና በአሁኑ ሰዓት ከብራዚል እና ቪየትናም ቀጥላ 3ኛ ቡና አምራች ሀገር መሆኗን ዛሬ ደግሞ ማቀርብላችሁ አረንጓዴ አሻራና ዘላቂ የአፈርና ውሃ ሀብት ልማት የሚለው ይሆናል። ለዚህ መግቢያ እንዲሆነኝ ዘንድ ክቡር ጠቅላይ ሚኒስትራችን ባለፈው የአረንጓዴ አሻራ ማስጀመሪያ ፕሮግራም ላይ የተናገሩትን አንድ በጣም ትልቅ መልእክት እንድጠቅስ ይፈቀድልኝ። የተቆረጠ ዛፍ በ3 በ5 በ10 ዓመት ሊተካ ይችላል። የተወሰደ አፈር በ1000 ዓመት አይተካም። አፈር መልሶ የልማት ምንጭ ለመሆን በጣም በርካታ ሺህ ዓመታት ይፈልጋል የሚለው መልእክት በኔ ባለኝ ቆይታ በአገር መሪ ደረጃ ስለ አፈር ሀብታችን የተገለጸ ትልቁ አገላለጽ ነው ብዬ እንደ መግቢያ ወስጄዋለሁ። ኢትዮጵያ ሀገራችን በአፈር ሀብቷ ከዓለም ላይ ካሉ 32 የአፈር አይነቶች 18ቶቹ ኢትዮጵያ ውስጥ ይገኛሉ። ይሄም ከብዝሃ ሕይወት ስብጥር አንጻር ከስነ ምህዳር ተለያይት ጋር ተደማምሮ አገራችን ኢትዮጵያ ብዙ ሰብሎችን እንድታመርት ለግብርና ትልቅ እምቅ አቅም ሆኗል። ይሄንን አፈርና ተፈጥሮ ሀብታችንን ግን ዘላቂ በሆነ መንገድ ባለመያዛችን ባለፉት ዓመታት የተፈጠሩ ችግሮች አሉ። ለምሳሌ ኢትዮጵያ ካላት ቆዳ ስፋት 54 ሚሊዮን ሄክታር መሬቷ ግማሽ ሊሆን የሚችል በመሬት መራቆት መጎዳቱ፣ ይሄ ብቻ ሳይሆን አፈሩ መሬቱ ሲጎዳ ከእርሻ ማሳ ላይ በአመት ይሄ በ1985 ፋኦ ያጠናው ጥናት ነው 130 ቶን ፐር ሄክታር አፈር እየተከላ ይሄዳል። ይሄ ማለት ምርት ሊሰጥ የሚችል ለም አፈር ማለት ነው። ወንዞቻችን ወደ ጎረቤት ሀገራት ሲሄዱ 1.9 ቢሊዮን ቶንስ አፈር ጭነው ቡኒ መስለው ብዙ ወንዞቻችን ይሄዳሉ። ኢትዮጵያ ምናልባት ባለፉት ዓመታት ካጣቻቸው ሀብቶች ቅድም ክቡር ጠቅላይ ሚኒስትራችን መግቢያ ላይ እንደገለጹት ይሄ ትልቁ ሳይሆን አይቀርም። ያውም በ1000 ዓመት የማይተካ ይሄን አክል አፈር በአመት ኢትዮጵያ ስታጣ ቆይታለች። ይሄ ለም አፈርና ንጥረ ነገሩ የተወሰደው አፈር ወደ አሲዳማነት ተለውጦ 7 ሚሊዮን ሄክታር መሬታችን መልሶ ማከምን የሚፈልግ ሆኗል። በዚሁ ጊዜያት ውስጥ ወደ 92000 ሄክታር መሬታችንም በደን ጭፍጨፋ ይጠቃ የነበረበት ሁኔታ አለ። መልካሙ ዜና ኢትዮጵያና ኢትዮጵያውያን ይሄንን ትሬንድ ለመቀየር እጃቸውን አጣጥፎ አልተቀመጡ። ይሄንን ለመቀየር የተቀናጀ የተፋሰስ ልማት ፕሮግራምን በመጀመር ቅድም ባልነው 54 ሚሊዮን ሄክታር መሬት ላይ በአሁኑ ሰዓት 30 ሚሊዮን ሄክታር መሬቱ ላይ የተቀናጀ ተፋሰስ ልማት እየተሰራ ነው።
ወደ 20 ሚሊዮን ኢትዮጵያውያን በየበጋው 45 እስከ 60 ቀን ነፃ ጉልበታቸውን ሰጥተው የአፈርና ውሃ ጥበቃ ይሰራሉ። ወደ 30 ሚሊዮን የሚቆጠሩ ኢትዮጵያውያን ደግሞ የአረንጓዴ አሻራ በዛ መሬት ላይ ይተክላሉ። ይሄ የአረንጓዴ አሻራና የተፋሰስ ስራ አንድ ላይ ተቀናጅተው ተሰናስነው እነዚህ የተራቆቱ መሬቶች ቶሎ እያገገሙ ወደ ልማት እና ወደ ምርት መልሰው እንዲገቡ እያረገ ያለበት ሁኔታ ነው የምናየው። ይሄ ጥቂት ንዑስ ተፋሰስ ላይ ያለውን ለማሳየት ነው። ግን ኢትዮጵያ ካሏት ትላልቅ 12 ተፋሰሶች ውስጥ የአረንጓዴ አሻራ ተጽዕኖና ፖዚቲቭ ኢምፓክት በአባይ ተፋሰስ እንደ ምሳሌ ወስደን ብናይ ገላጭ ይሆናል። አባይ ተፋሰስ ኢትዮጵያ ካላት ተፋሰሶች ትልቁ ተፋሰስ ነው። የህዳሴ ግድባችንም የሚገኝበት ተፋሰስ ነው። ባለፉት 6 ዓመታት ከተከልናቸው 40 ቢሊዮን ችግኞች 11 ቢሊዮን ችግኝ ወይም 27.5 ከመቶ ኢትዮጵያውያንና ኢትዮጵያውያን አባይ ተፋሰስ ውስጥ ተክለዋል። ይሄ ማለት ገንዘባቸውን አዋጥተው ግድብ መስራት ብቻ ሳይሆን ግድቡን ህይወት ለማቆየትና ለማርዘም ችግኝ አዘጋጅተው ጉድጓድ ቀፍሮ ይሄን ያክል ችግኞች ተተክለዋል በአባይ ተፋሰስ። ይሄ ምን አመጣ? ይሄ በአባይ ተፋሰስ ውስጥ የተከሉ ችግኞች በአባይ ተፋሰስ ውስጥ ያለውን የእጽዋት ሽፋን በቬጂቴሽን ኢንዴክስ በመንለው በጣም በሳተላይት ኢሜጅ 30 ሜትር ሪዞሉሽን በተሰራ ለውጦች እየታዩ መሆኑን የሚያሳይ ነው። እዚህኛው ስላይድ ላይ እንደምታዩት ይሄ የእጽዋት ሽፋን 19% ከነበረበት አሁን ወደ 25 ከመቶ ወይም ደግሞ 25% ደርሷል። ይሄ በጣም ትልቅ ውጤት ነው። በእነዚህ አመታት ከ2015 ጀምሮ ይሄን ያክል የሚታይ በሳተላይት በተገኘ ምስል ማረጋገጥ ተችሏል። ይሄ ብቻ ሳይሆን ተፋሰሱ ከለማ አፈሩ ከተያዘና ችግኞች ከጸደቁ የከርሰ ምድር ውሃ መያዝ አቅሙ እየጨመረ በተለይ ከ2010 ጀምሮ ያለውን ወደ ግራቸው ያለውን ስታዩ የከርሰ ምድር ውሃ መያዝ አቅማችን በአባይ ተፋሰስ ውስጥ በከፍተኛ ሁኔታ መጨመሩን የሚያሳይ ነው። ዛሬ ትልቁ ውጤት ግን ለመግለጽ ትልቁ የፈለግነው ቅድም ያልኩት በጣም የሚያስፈራ የአፈር ክለት ከእርሻ ማሳ ላይ 130 ቶን በሄክታር የነበረው ባለፈው አመታት በተሰሩ ስራ ወደ 54 ቶን ፐር ሄክታር ቀንሰናል። 1.9 ቢሊዮን ቶን በአመት ይሄድ የነበረውን ወደ 208 ሚሊዮን ቶን ከኢትዮጵያ በአጠቃላይ ይሄ ማለት 10 እጥፍ ቀንሰናል። ነገር ግን ክቡራትና ክቡራን ይሄ ዳታ የሚያሳየው ምን ያክል ርቀት መተናል የሚለው አንድ ጉዳይ ሆኖ አሁንም ራቁታቸውን ያሉ ተራሮችና ሊሸፈኑ የሚገባቸው ቀሪ ስራዎች መኖሩን የሚያሳይ ነው። እንግዲህ አረንጓዴ አሻራ የቀሩትን ቀሪ ስራዎች ከሰራንና ከጨረስን ለወደፊት ወንዞቻችንና አካባቢያቸው እንደ አባይ አይነት አባይ በእንግሊዘኛው እንደምታውቁት ጥቁር አባይ ኦር ብሉ ናይል ይባላል። ብሉ ግን እንደዚህ አሁን የምታዩት ቡናማ መስሎ አፈራችንን ይዞ የሚሄደው አባይ ተፋሰሳችን አልምተን ተፋሰሳችን አረንጓዴ ሆነው አፈራችንን ለኛ ትቶ ለእርሻ አፈሩ ውሃው ደግሞ ጥርት ብሎ ወደ ግድቦቻችንና ወደ ጎረቤቶች አገሮቻችን የሚፈስበትና ትክክለኛው ብሉ ናይል እንዲሆን ምናይበት ጊዜ ሩቅ አይሆንም። ይሄ ውጤት ክቡር ጠቅላይ ሚኒስትራችን መግቢያ ላይ ያስተላለፉትን መመሪያን እና ቁርጠኝነትና አመራርን ጨምሮ እዚህ ያላችሁ የክልል ፕሬዝዳንቶችና በየደረጃው ያለ አመራር ህዝባችን ከጫፍ እስከ ጫፍ ተንቀሳቅሶ በሰራው ባለሙያዎቻችን እንደ ሹሩባ የሚመስሉ ተራሮችን ዲዛይን አድርገው ተሳትፈው የልማት አጋሮቻችን በፋይናንስና በቴክኒክ ደግፈውን የመጣ ውጤት ስለሆነ ሁላችሁም እንኳን ደስ አላችሁ ባለድርሻዎቻችን ሁሉ እንድታመሰግኑኝልኝ በራሴና በግብርና ሚኒስቴር እንዲሁም በአረንጓዴ አሻራ አብይ ኮሚቴ ስም ላቅ ያለ ምስጋና አቀርባለሁ። አመሰግናለሁ።
ነው።